صبر اسلمنا يسطون بوتا تجستن እንመለከታለን ثانيا انواع الصبر صبر አይነቶች አሉት እነማን ናቸው እንዳሳለን ثالثا ሶስተኛው شروط الصبر አንድ ሰው ወበሽር الصابرين ውስጥ ይገባ ዘንድ ከዚህ ብስራት የሶብር ሸርጦች መስፈርቶች አሉ ሶብረኛ ይባል ዘንድ እነዚህ እነማን ናቸው رابعا አራተኛ ومما يعين على الصبر عند نزول البلاء بلاء ይወርዳል አላህ በሰው ልጆች ላይ ጽፎታል ዱንያን እንዲህ ነው የፈጠራት በላ ሲወርድበት ይጽናና ዘንድ የሚረዱት ነጥቦች ምንድናቸው በስፋት እንዳሳለን خامسا አምስተኛ ህክመቱል በላ አላህ ለምንድነው በላ መከራ በሰው ልጅ ላይ የሚያወርደው ጥበቡ ምንድነው እናያለን سادسا ስድስተኛ ثمرات الصبر صبرن يهوت ጎዳናቸው ያረጉ ሰዎች የሚያገኙት ትሩፋት ምንድነው واخيرا የመጨረሻው نماذج الصابرين ከታጋሾች ከታሪክ አምድ ተምሳሌቶችን እናያለን اسال الله التوفيق والاخلاص والصواب يقول العلماء من يلالو كمال الدنيا والدين مرتبطة بالصبر يا الدنيا مهن اخره ውጤት ስኬታማነት ከሶብር ጋር የተሳሰረ ነው ይላሉ አንተ በዲንም ይሁን በዱንያ ውጤታማ ትሆን ዘንድ ትግስት ጓደኛ ሊሆን ይገባል مثلا الدنيا ላይ ወሰድ እስኪ ትምህርት ጨርሰህ ዲግሪ ለማዝ 12 አመት ሃይ ስኩል ትማራለህ ከዛ ዲግሪ 4 አመት ተወስዳለህ 16 አመት ያስፈልጋል ከዛም ከፍ ለማስተርህ ስትዝ 16 አመት ዶክትሬት ዲግሪ ስትዝ 20 አመት በማጥናት ላይ መታገስ አለበት ቤት ለመስራት ትፈልግ ትግስት ያስፈልጋል ሀብታም ለመሆን ለመነገድ መርካቶ ጧት ማታ በብርድ በቀን በመውጣት በትግስት መዋብ ይኖርብሃል الدنيان እንኳን ውጤታማ ለማድረግ اما في الدين ዲንም ልክ እንደዛው ሶላት ለመስገድ ሶብር ያስፈልጋል ትልቅ ዓሊም በእውቀት የተሞላ ትልቅ ሰው ተወን ዘንድ ከሸህ እግር ከዓሊሞች እግር 30 40 አመት መማር አለበት ተጎንብሰ ከወንጀል ለመራቅ ሶብር ያስፈልጋል ትግስት ያስፈልጋል አሁን ወጣቱ እኮ ዚና የሚሰራው ኒካህ እስኪያረግ ድረስ ሶብር አጥቶ أليس كذلك صبر ሙሉ ህይወታችን የሚዳስ ጉዳይ ነው علاقة الزوجية የባልና ሚስት ትስስር የትዳር ህይወት በሶብር የተሞላ ካልሆነ ውጤታማ አይደለም يقول علماء من ይላሉ فالعلاقات الزوجية لا تستقيم ولا تستقر إلا بأن يكون الزوجان يصبر كل منهما على صاحبه የትዳር ህይወት እኮ ዘለቄታነት አይኖረው ባል ከሚስቱ ላይ በሚያየው ስተት ቢታገስ እንጂ ሚስትም እንደዛው ባሏም ያስከፋት ነገር ይሰራል እሱም ከባለቤቱ ይሄን ያገኛል በትግስት እየተቻቻሉ መሄድ አለባቸው ሶብር ሙሉ ህይወታችን የሚቃኝ ራስ ነው والأقارب مع الأقارب የቤተ ዘመድ ትስስር ትግስት ያስፈልገዋል የሚያስከፋ ነገር ከቅርቤት ዘመድ ይደርስብሃል በትግስት ካልሆነ ልታልፈው አትችልም አለያ ቤተ ዘመድና አንተ ቆርጠዋለህ والجيران مع الجيران የጎረቤት ትስስር በትግስት መሞላት አለበት ከጎረቤት በኩል የሚመጣበት ችግሮች አንዳንድ ትችቶች ስድቦች የተለያዩ ሚያስ አንተ ሊያስቀየም የሚችሉ ነገሮች አሉ ይህን ታግሰ ነው ከነሱ ጋር መናኖር የምትችለው وقديما قال علماؤنا ان حق الجار ليس هو مجرد كف العذاء የጎረቤት መብትኮ ሐቅ ማለት እነሱ ላይ በደል ችግር አለ ማድረስ አይደለም بل احتمال الاذى من والصبر عليه እነሱ የሚያደርሱብህን ጥቃት ችግር መታገስም ነው የጎረቤት ሐቅ መብቱ እስከዚህ ድረስ ነው ከነሱ ጋር ተናኗር ዘንድ የነሱን አዛ የነሱን አንዳንድ ነገር ተሸክመ መኖር መቻል አለበት ትግስት ያስፈልጋል ከነሱ ጋር ለመኖር በአጠቃላይ ኢደን الصبر قانون قامت عليه السماوات والمخلوقات صبر ተፈጥሮ ዓለም የኖረበት ስርዓት ነው ዑለማዎች የሚገርም ነገር ይናገራሉ አላህ Subhanahu Wa Ta'ala ጌታችን ሰማይና መሬትን ባንዴ በአይን ጨረፍታ መፍጠር የቻለ 6 ቀን እንደወሰደበት ይናገራል ቁርአን ላይ ان ربكم الله الذي خلق السماوات والارض في 6 ايام በ6 ቀን የፈጠርኩት ይላል ይሄን ለምን አደረገ ይላሉ ዑለሞች አላህ Subhanahu Wa Ta'ala በሁሉም ነገር ቻይ ነው ሁሉ ማለት ብቻ ነው የሆነ ነገር እንዲሆን ሲፈልግ ሆኖ ይገኛል انما امره اذا اراد شيئا ان يقول له كن فيكون የሱ ነገር እኮ አንድ ነገር እንዲሆን ሲፈልገው ሆኖ ይለዋል ሆኖ ይገኛል
ይህ ሆኖ እያለ ሰማይና መሬት ሆኖ ቢሏቸው ሊሆኑ እየቻሉ 6 ቀን ለመንፈጃሉ እኔ እናንተን ትግስት ሊያስተምር ሂደትን ሊያስተምር ነው ስለዚህ ሶብር ማለት ተፈጥሮ የቆመበት ስርዓት ነው የመጀመሪያው ዋናው ነጥብ ደረጃቱ ሶብር እስልምና የሰጠው ቦታ ምን ያህል ነው ትግስትን يقول إمام أحمد تلاقو عالم إمام أحمد من لالو لقد ذكر الصبر في القرآن في 90 موضعا صبر ملوك القرآن لي زتنا قزيت تقصال إلى إمام أهل السنة والجماعة إمام أحمد يقول ولا نعلم شيئا ذكره الله تعالى هذا العدد إلا الصبر يتقستني هل الله سبحانه وتعالى القرآن لي يتكسو رأس عناك ملالو وهذا إن دل فإنما يدل على عظم منزلة الصبر ይህ ካመለከተ የሚያመለክተው የሶብርን ትልቅ ደረጃ የትግስትን ትልቅ ደረጃ ዲን الاسلام ትልቅ ቦታ ነው የሰጠው ለትግስት ነብያችን ሰለላሁ ዐለይሂ ወሰለም ሐዲሳቸው ላይ ምን ይላሉ يقول ما أعطي عبد عطاء خيرا ولا أوسع من الصبر عند سوكو ትልቅ ነገር ወይም የተሻለ ነገር ሰፊ ነገር አልተሰጠም ሶብር ቢሆን እንጂ ይላል አንተ ትግስት ተሰጥቶ ከሆነ ነው ትልቅ ነገር አላህ ሰጥቷል የምትባል ሁሉ ጋር መኖር ትችላለህ سيدنا علي رضي الله عنه من يلالو سيدنا علي الصبر من الإيمان بمنزلة الرأس من الجسد صبرك تجست كإيمان كإسلاماوي إمنت يالو بوتا راس كسونت كأكال يالون درجة يزال يلالو ولا جسد لمن لا رأس له ولا إيمان لمن لا صبر له عند سو راس كللو أكال يلو من وارل منلو هيك تكورتا لك صبر مكللو إيمان يلو من لالن يلال سيدنا علي صبر تلك بوتاني ያለው እንግዲህ ሁላችሁ እንደምታውቁት الدنيا دار ابتلاء ዱንያ ያለንባት እቺ መሬት የፈተና ሀገር ናት والقرآن الكريم يشير إلى أن حياة الإنسان محفوفة بالمتاعب والمشقة حين يقول قرآن الله سبحانه وتعالى يسولج هيوت باسجاري هنتا عند تكبب قرآن لندي سيلي قلس لنا لقد خلقنا الإنسان في كبد يسولج باسجاري هنتا فتر ሲወለድ ሲኖር ሲሞት አስቸጋሪ ነው የሰው ልጅ ህይወት ችግር ያጠረው ነው يقول العلماء 8 لا بد على الفتى ولا بد ان تجري عليه 8 8 ነገሮች እኮ ዱንያ ላይ መሬት ላይ ለሚኖር ሰው 8 ነገሮች ሳያስተናግድ አይቀርም ይላሉ سرور وحزن واجتماع وفرقة ويسر وعسر ثم سقم وعافية سرور دستا بهيوت يالفال وحزن استكاج ነገር واجتماع تسبسبال بيت زمدي مولوال ነገ ደግሞ وفرقة ትለያያለ ወደ አሜሪካ አንዱ ይሄዳል አንዱ ይሞታል መነጣጣለን ያሳልፋል የሰው ልጅ ويسر ገር ነገር ያሳልፈ وعسر የጨነቀ የጠበበ ነገር ያሳልፋል ثم سقم وعافية ጤንነትን ያስተናግዳል ደግሞ በሽታ ይፈራረቅበታል وهذا الدنيا እንግዲህ ዱንያ ማለት እንዲህ ናት በአንድ ባህሪ ላይ አዘልከም يقول الشاعر ገጣሚው ምን ይላል የዱንያን ማንነት ሲያብራራት جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جذوة نار إلى جبلت على كدر الدنيا بزي ملكون بكدر بمدفرس ተፈጠረችው وانت تريدها انت ግን ትፈልጋታለህ እንድትሆን ልትመኛለህ صفوا من الآلام والأكدار ከሳማሚ ጉዳይ ከሚያደፈረስ ነገር እንድትጠራ ትፈልጋለህ ይህ ግን እሷ ከተፈጠረችበት ተፈጥሮ እንድትለቅ ተፈጥሮ ማድረግ ነው አይሳካም ومكلف الاشياء ضد طباعها ነገሮችን እኮ ከተፈጠሩበት ሂደት ሊለውጣቸው የሚሞክር ሰው متطلب في الماء جذوة نار ውቅያኖስ ውስጥ ፍምሳት ለማውጣት እንደሚሞክር ሰው ማለት ነው الدنيا አስቸጋሪ ሁኔታ ላይ ነው የተፈጠረችው የሰው ልጅ ህይወት እዚህ ምድር ላይ ረፍት የለው ችግር የከበበው እንዲህ ናት በቃ የተፈጠረችው እንዲህ ነው አስተናግዳት የምታልፈው قيل لعلي بن أبي طالب رضي الله تعالى عنه تام يرم سيدنا علي تطيقوا صف لنا الدنيا يتشن دنيا يتشن مريت اسكي جنازات اسكي وصف لنا قالت فقال ماذا أصف لكم ماذا أصف لك من بيننجره من دار إتشن أجر أولها بكاء የመጀመሪያው ህይወት ለቅሶ የህፃን ልጅ ከናቱ ሲወጣ ያለቀሰ ነው መጀመሪያው ለቅሶ ነው አለ وأوسطها عناء መሐለኛው ደግሞ ህይወት ከሞት በፊት ያለው አድካሚ ነው በቃ
ትወለዳለህ ታድጋለህ ትምህርት ገባለህ ስታጠና ስደከም ወጣ ከዛ ደግሞ ዩኒቨርሲቲ ገባ ተመረቅ ከዛ ስራ ፍለጋ ትደክማለህ ስራ እስክትዳር ትመሰርታለህ ትዳር ይዘህ ልጅ አሳዳጊነ ልጅ ታስተምራለህ መሀል ላይ ልጅ ይሞትብሃል ስራ መሀል ላይ ትባረራለህ ችግር የከበው አውሰጡሃ አና መሀለኛው ድካም አስቸጋሪ ሁኔታ ወአኺሩሃ ፈና መጨረሻው ደግሞ መጥፋት በሞት መልቀቅ ይችን ሀገር ምን ብይል አላብራራለህ አሉ ሰይድና አሊ ረዲየላሁ ተዓላ ዐን ስለዚህ الدنيا እንዲህ በፈተና ጽልመት የተዋጠች ምድር ናት አላህ እንዲህ ነው የፈጠራት ከዚህ ጽልመት ውስጥ የምትወጣበት መንገድ ቢኖር ሶብር ነው ይህን ጨለማ የሚያበራልህ ብርሃን ቢኖር ሶብር ነው ትግስት የህይወት ስንቅ ስታደርግ ነው ولهذا قال عليه الصلاة والسلام ነብያችን ለዚህ ብለው ምን ይላሉ والصبر ضياء صبر እኮ ትግስት ብርሃን ነው አሉ መብራት ነው ከዱንያ ጽልመት ጨለማ ካስቸጋሪ ከመከራ ጽልመት ጨለማ የሚያበራልህ ምንድነው ሶብር ነው ስለዚህ ሶብርን በስፋት እናያለን اذا ما معنى الصبر صبر ማለት ታዲያ ምንድነው الصبر لغة الحبس والمنع صبر ማለት ከቋንቋ ደረጃ መከላከል ማገድ ማለት ነው كشرع دنجاجن أما في الشرع الصبر على 3 أشياء كصوست نجروش متاجس مالته كشرعاتنا أنصار أنواع الصبر يصبر صوستين تشالو النسنا يلن عندنا أولا الصبر على الطاعة أو الصبر على المأمور الله سبحانه وتعالى بعززه نجر له متاجس يام بمفسم لي اللهم بمجزات لي قديت على الرجب نجر بمفسم متاجس إيه صبري مجمرة ودرجات صلاة بمسجر لي متاجس صبحي تنستود على الرجب بردو بمسجر لي متاجس حجاب بملبس لي متاجس الله بعززه እንድትሰራቸው ግዴታ ባደረገ ነገር ላይ መሰበር መታገስ የመጀመሪያው ሶብር ነው ሁለተኛው والصبر عن المعصيه او الصبر عن المحرمات الله سبحانه وتعالى ክልክል ካደረጋቸው ነገር መታገስ ያን ባለ መስራት አንድ ሰው ቀደም እንዳልኩት ዚና የሚሰራው አላህ ክልክል አድርጎበታል ኒካህ እስኪያደርግ አላህ በፈቀደለት መልኩ ባለቤት ሚስት እስኪያገባ ድረስ አለ መሰበር አላህ ክልክል ካረገብ ነገር መታገስ ባለ መስራት ላይ መጽናት ህሜት ከማማት መራቅ መጠጥ ከመጠጣት መራቅ ልክ እንደዚሁ ሶስተኛውና ዛሬ ብዙ ምን እንነጋገርበት ነጥብ والصبر على البلاء او الصبر على المقدور الله سبحانه وتعالى በሚያወርድብህ በላ ላይ መታገስ الله سبحانه وتعالى በቀደረብህ ጉዳይ ላይ መሰበር ይህ ነው እንግዲህ ሶብር ሶስቱ ደረጃዎች እነዚህ ናቸው الصبر على البلاء እስኪ ከበላ ከመከራዎች መታገስን በስፋት እናያለን والصبر على بلاء الدنيا ونكبات الايام وفقدان الاحبه وخسران المال مفاجاه الدهر وهذا ما اقسم الله على وقوع حين قال እንግዲህ ሶብር ከበላ ከምትወዳቸው ወዳጆች በሞት ከመነጠል ከገንዘብ መክሰር ከንብረት መጥፋት ከነዚህ መታገስ ይሄ በላ እንዲህ በሰው ልጅ መውረድ አላህ Subhanahu Wa Ta'ala የማለበት ነው እንደማይቀር አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል الله من ይላል ወለነብልወነኩም አይ ወለነختبرنكم እንፈትናችኋለን እንሞክራችኋለን አላህ ምሎን የተናገረ جاء بلام القسم ونون التوكيد ولا اجلام لام القسم ትባላለች ወለነብልወነ እቺ ኑኑ التوكيد ትባላለች ወለነብልወነኩም እናንተን እንፈትናችኋለን መፈተን የግድ ነው የሰው ልጅ بشيء من الخوف ከፍርሃት በኩል በተወሰነ ሁሉ ፍርሃትም ያጠፋል ከፍርሃት አላህ ትልሽ ይልክብህና ኢማንህ እምነት ይፈተናል ተጸናለህ አትጸና ወልጁ ከረሃብ ድርቅ ይላካል አሊያ በልተህ ማትረካት ሆናለህ ስኳር በሽታ እንደምንለው ወነቅስ من الاموال ከገንዘቦቻችሁ በማጉደል መንገድ ላይ ሞባይል ይጠፋል መኪና ይጋጫል ከገንዘቦቻችሁ በማጉደል والانفس ከነፍሶችን በማጉደል ልጅህን አላህ ይወስደዋል ምትወዳት እናትህ አባትህ አሊያ ባለቤትህን ልክ እንደዚሁ ከነፍሶች በማጉደል እንሞክራችኋለን والثمرات ከፍራፍሬዎች ከአዝርቶች ትልቅ ኢንቨስትመንት የሆነ ያን እንዲደርቅ እንዲጠፋ በማድረግ እንሞክራችኋለን ነገር ግን ይሄ በላ ደርሶባቸው ይህ መከራ ወርዶባቸው በትግስት ለተወጡ ሰዎች አላህ እስራቱን ተናገረ وبشر الصابرين ታጋሾችን አበስራቸው የሚያበስረው ማን ነው አላህ Subhanahu Wa Ta'ala ነብይ አይደለም ዑለማ አይደለም አላህ ነው وبشر الصابرين አንተ መሐመድ ታጋሾችን አበስራቸው እነዚህ ሰዎች እነማን ናቸው الذين اذا اصابتهم مصيبه ችግር መከራ ሲወርድባቸው قالوا ብለው ይላሉ ኢና ሊላህ
እኛስ የአላህ አይደለም ይሄ ደረሰብን የጠፋን ንብረት ቀርቶ እኔስ ራሴ አላህ አይደለም ወኢና ኢለይሂ ራጂዑን ወደሱም ተመላሾች ነን ያሉትን አበስራቸዋል አላህ Subhanahu Wa Ta'ala ከዛም ሶስት ሽልማት እንዳዘጋጀላቸው ተናገረ ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ ወኡላኢከ ሁሙል ሙህተዱን ኡላኢክ ለነዚህ ሰዎች አለላቸው ሰለዋቱ ሚን ረቢሂም ከጌታቸው የሆነ ውዳሴ ያለላቸው አላህ Subhanahu Wa Ta'ala እሱ ዘንድ ባሉ መላእክቶች ተጨብ ዓለም ላይ ያሞግሳቸዋል ያወድሳቸዋል ኡላኢከ ዐለይሂም ሰለዋቱ ሚን ረቢሂም ወረሕማ የጌታ ህምዝነት አላቸው ወኡላኢከ ሁሙል ሙህተዱን ቀናቸው መንገድም የተመሩት እነዚህ ናቸው ይላል አላህ Subhanahu Wa Ta'ala ሱብሃንአላህ አላህ Subhanahu Wa Ta'ala ችግር ደርሶበት ለሶበረ ሰው ሶስት ሽልማትን አዘጋጀ وكان عمر الفاروق يقرأ هذه الآية ويقول سيدنا عمر اتشنا انقص يانبونا من يلالو نعم العدلان ونعمة العلاوة للصابرين يلو نبر من يعمر ሁለት ጭነት ከላይ ደግሞ መደረቢያ ዒድላኒ ማለት አህያ ሲጫና አይታችሁ ከሆነ ሁለት ጆንያዎች ከቀይ ከግራ ይደረጉና ሶስተኛ ዒላዋ የተባለችው ከላይ የሚደርቧት ነው ሶስት ነው የሚያደርጉት ኒዕመል ዒድላኒ ሁለት ከታች ጆንያዎች ከላይ መደረቢያ ሶስተኛ ጆንያ ይደረጋል ምን ያምር ጭነት አሉ ሰይድና ዑመር ረዲየላሁ ተዓላ ዐን ስለዚህ መታገስ ይኖርብናል ሼኹና ኢብኑ ዑሰይሚን የሰው ልጆች በላ ሲወርድባቸው አራት አይነት ባህሪ ያላቸው ይላሉ እነዚህ እነማን ናቸው አንደኛ ሐሉ ሱኽጥ ነው መበሳጨት ነው በቀልቡ ሊሆን ይችላል አላህ እንደበደለው ማሰብ መከራ ሲያወርድበት ልጁ ሲሞትበት የሌላው ልጅ ያለለት ያለ በአላህ ላይ መጥፎ ስሜት ውስጡ ማሳደር አሊያ በምላሱ ሊሆን ይችላል ወየው ያለ መጮህ በሞትኩኔ ቀደም ያለ ማልቀስ በጣም ያስቀይሙ ነገሮች አሁን ምናያቸው ثالثا ሶስተኛው بالجوارح በአካሉ ሊሆን ይችላል ፊቱን መቧጨር ጸጉሯን መንጨት ልብሱን መቅደድ ይሄ እስላም ባህሪ አይደል ይሄ ሐሉ ሱኽጥ ይባላል በአላህ ባወረደው ቀዷ ላይ አለመውደድ በአላህ ላይ ማመጽ ማለት ነው እነዚህ ሰዎች ሁለት ሙሲባ ነው የደረሰባቸው ይላሉ ኢብኑ ዑሰይሚን አንደኛው ሙሲባ አጅሩን አጡ በላውርዶባቸዋል ቢታገሱ ሊያገኙት የሚችሉትን ሁለተኛ በዱንያ ላይ ደግሞ ኸይር ነገር አጥተዋል አላህ በሞት የወሰደባቸው ያጠፋባቸው ነገር አለ ሁለት ከስሯል ይላሉ ሁለተኛው እንግዲህ ሰዎች በላ ሲወርድባቸው የሚያሳዩት ባህሪ الحالة الثانية الصبر على المصيبة بدرسبت بلالي متاقس بأن يحبس نفسه وهو يكره المصيبة إذا رسبت تشجر يتألوال ሁሉም ሰው ችግርን አይወድም ነገር ግን ይሶብራል ምላሱ መጥፎ አይናገርም የሚጮኸው ነገር የለም ልብሱን አይቀዳደም ብሎ ሊያለቅስ ይችላል والحالة الثالثة ሶስተኛው ደግሞ ሰዎች በላ ሲደርስባቸው ከሚያሳዩት ባህሪ ውስጥ الرضا መውደድ ነው አላህ ደል ይወሰነው ይወዳል بأن يكون الإنسان منشرحا صدره بهذه المصيبة فيرضى بها رضاء تاما وكأنه لم يصب بها لك بلا للرسبة هل لبك فتبلو الله اللي يوسنب دس السنة لبك فتهنا أردتنيو والحالة الرابعة أردتنيو دقمو ባህሪ ሰው የሚያሳየው በላ ሲደርስባቸው وهذا منزلة المقربين هي الله ቅርብ ባሪዎች ባህሪ ነው الشكر ማመስገን አላህ በላ መጣበት አመሰግነዋለሁ ሱብሃንአላህ الرسول الأكرم ነብያችን ሰለላሁ ዐለይሂ ወሰለም ባህሪያቸው ይህ ነበር የሚገርማቸው كان يقول የሚያስቀይማቸው ደስ የማይላቸው በላ ችግር ሲመጣባቸው الحمد لله على كل حال ለሁሉም አላህ ምስጋና ይድረሰው ይላል يساتشو دم تلاك درسا سيدنا عمر رضي الله تعالى عنه بالناي من يلالو سيدنا عمر يروى عن عمر الفاروق رضي الله عنه أنه كان يكثر من حمد الله على البلاء سيدنا عمر بلا سيدر سباتشو الله سبحانه وتعالى ما مسجنن يابزو نبرا فسئل عن ذلك قال تتأيقنا ملسته لمن دنو اندي متلو ما كراش قرنا يدرسب عندما بساجت عندما الكس جراش الله انت مسجنا بلو سيتيقوت من على ما أصبت ببلاء إلا كان لله علي فيه 4 نعم ምንም አይነት በላ ችግር አይደርስብኝም አላህ አራት ነገሮች ለኔ ውለት አንደዋልልኝ ባስብ እንጂ ለዛ ነው ማመሰግነው አራት ያመሰግነዋል ጸጋ ሲመጣልኝ አንድ ጊዜ በላ ሲመጣ አራት ጊዜ ሱብሃንአላህ ለምን ሰይድና ዑመር ማለት አንደኛ انه لم يكن في ديني አንደኛ የደረሰብኝ ችግር በዲኒ አይደለም በዲኒ ስትፈተን ነው ከባዱ ጉዳይ ቀልብ ሲደርቅ ነው
ቁርአን ከፍተ ማልቀስ ያልቻልክ ቀን ነው ፈተና ዑለሞችን የምትሳደብ ቀን ህዝቡን ካፊር ያልክ መሳደብ እዚህ ፈተና ውስጥ የገባህ ጊዜ ነው ትልቁ በላ ማለት በዲኔ አልመጣብኝም አላህ ነው ለዛ ነው ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ላይ ረበና ላ ተጅዐል ሙሲበተን ፊ ዲኒና ጌታችን ፈተናህን በዲናችን ውስጥ አታደርግብን ይላሉ አንደኛ በዲኔ ስላልሆነ መጀመሪያ አላህን አመሰግነዋለሁ አሉ ሁለተኛው انه لم يكن اكبر من ከደረሰብኝ በላይ ባለመሆን مثلا እቺኛይቱ ጣቴ ብትቆረጥ አንዷ ጣቴ አልহামዱሊላህ እንኳን አራቱ አብሮ አልተቆረጠ ስላመሰግነዋለሁ አልহামዱሊላህ ይህስ ቢቆረጥ ኑሮ ስል ሶስተኛ ነው اني لم احرم الصبر